ሰላም ጤና ይስጥልን ውድና የተከበራችሁ የአይነት ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንደምን አላችሁልኝ? ዛሬም እንደተለመደው በአዲስ ሀሳብ በአዲስ ቪዲዮ ተገናኝተናል። ሁልጊዜ እንደምለው ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የእናንተ አንድ ላይክ እና አንድ ሼር ለእኔ ትልቅ ዋጋ አለው። ዛሬ ላይ አንድ መሆኑን አትዩ፣ ነገ 2 3 እያለ ለእኔ ትልቅ ብርታትና ትልቅ ሞራል ነው ማለት ነው። ስለዚህ በተቻላችሁ አቅም ቪዲዮን ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩልኝ። አመሰግናለሁ። እንግዲህ ዛሬ የምንቃኘው አረብ ሀገርን ለመጀመሪያ ጊዜ እንዴት ተጀመረ፣ ወደ አረብ ሀገር ስደት እንዴት ተጀመረ፣ ማን ጀመረው፣ መቼ ተጀመረ የሚለውን በአጭሩ እንቃኛለን ማለት ነው። እንግዲህ እንዳገኘሁት መረጃ የሚያመለክተው ከሆነ መጀመሪያ ላይ ስደት የጀመረው አረቦች ወደ ኢትዮጵያ በመሰደድ ይህም ደግሞ በእስልምና ሃይማኖት ተከታዮች ዘንድ ነብያቸው ነብዩ መሐመድ እሳቸው በመጡበት ጊዜ በአገራቸው በሳውዲ አረቢያ ተቀባይነትን ስላላገኙ በእሳቸው ዙሪያ የነበሩ ሰዎች ትልቅ መከራና እንግልት ሲደርስባቸው በዛን ሰዓት ያላቸው ብቸኛ አማራጭ ወደ ሰላማዊቷ ሀገር ቅድስት ኢትዮጵያ መሄድ ነበር ማለት ነው። በዚህም ጊዜ ወዳጆቻቸውን ወደ ኢትዮጵያ ልከው ከነገሮች ሸሽቷል ማለት ነው። ከነበረው አለመቀበል የሃይማኖት ግጭት አምልጠው ወደ ኢትዮጵያ ተሰዷል ማለት ነው። ይህም የተጀመረው መቼ ነው? በአረቦች ወደ ኢትዮጵያ በመሰደድ በ600 ክፍለ ዘመን ገና 19 እንኳን 19 ሊባል ቀርቶ 18 17 ሳይባል በ6ኛው መቶ ክፍለ ዘመን ነው ማለት ነው። ወደ አረቦች ወደ ኢትዮጵያ እየተሰደዱት ማለት ነው። ከዛም በኋላ እያለ እነሱም በሀገራችን አንጃሺ በነበረበት ዘመን ወደ ሀገራችን ገቡ፣ እረፍትን አገኙ ማለት ነው። የተወሰኑ ሆኖ ገቡ ግን በዙ ማለት ነው። ከዛ በመቀጠል ተቀባይነትን ሲያገኙ ነብዩ መሐመድ በሀገራቸው በሳውዲ አረቢያ ተቀባይነትን ሲያገኙ ወደ ሀገራቸው ተመልሰው ከዛም በኋላ የተለያዩ ሀጆች እየተደረጉ ኢትዮጵያና ሳውዲ አረቢያ የጋራ የጉዞ ግንኙነት ኖራቸው ማለት ነው። ከዛ በመቀጠል ግን አሁን ላይ ያለንበት የስራ ስምሪት ወደ አረብ ሀገሮች እንዴት ተጀመረ፣ መቼ ተጀመረ የሚለው በቅርብ ጊዜ ነው። እጅግ በጣም በቅርብ ጊዜ አረቦች ወደ ሀብት ማማ በደረሱበት ጊዜ በ1970ዎቹ መጨረሻ እና በ1980ዎቹ መጀመሪያ አካባቢ የነዳጅ ክምችቶቻቸው ሲስፋፉ በተለይ በኢማራት በሳዑዲ እና በኩዌት በጣም የነዳጅ ክምችቶቻቸው እየተስፋፉ ሲሄድ የነዳጅ አምራች መሆናቸው ሲታወቅና ባለ ሀብቶች እየሆኑ ሲመጡ በዛ ሰዓት እንግዲህ ማዳሞች ወደ መቅበጡ ደረጃ ተደረሰና ሰራተኛ ለመቅጠር ከሀበሻው ከሳዑዲ ጋር በነበራቸው ቁርኝነት ስደትና ሳዑዲ ኢትዮጵያ ላይ ባላቸው ቁርኝነት በተለያዩ አጋጣሚዎች በሚመጡ ሰዎች ምክንያት እንግዲህ ስደት ወደ አረብ ሀገር አሃዱ ተብሎ ለስራ ተጀመረ ማለት ነው። እንግዲህ ከዛ ሰዓት አንስቶ እኛ ኢትዮጵያውያኖች ወደ አረብ ሀገር ስንሰደድ በየአረብ ሀገሩ እየተስፋፋንና እየበዛን የመጣ ነው ማለት ነው። እግዚአብሔር ይመስገን አሁን ላይ ያለንበት ሁኔታ ትንሽ በሰዓቱ እንደነበሩ ስደተኞች ባይሆንም ጥሩ ነው። ብቻ ብዙዎችን ጾም ከማደር አድኗል፣ ብዙዎችን ስኬታማ አድርጓል፣ ብዙዎቹንም ደግሞ ላሰቡት አላማ አድርሷቸዋል። ምናልባት የተወሰኑ ሰነፎች ብንሆን ነው እኖራለሁ እሰራለሁ በሚል ሰበብ ብዙ ነገሮችን ችላ ብለን ጊዜያችንን ያባከን ነው እንጂ በዛ ሰዓት በሰባዎቹና በሰማኒያዎቹ የነበሩ ስደተኞች በጥቂት ዓመት ውስጥ በ2 ዓመት ወይ በ3 ዓመት ውስጥ በጣም የተስፋፋና ለራሳቸውም ለቤተሰቦቻቸውም አልፎም ለሀገር የሚተርፍ ነገር ያደረጉ እጅግ በጣም ብዙ ስደተኞች አረብ ሀገር ላይ እየሰሩ እህቶች ወንድሞች አሉ ማለት ነው። ይህም ዛሬ ላይ ግን ስደትን ሰርተን ተለውጠን ወደ ሀገራችን ከመግባት ይልቅ በጣም ብዙ አላስፈላጊ ነገሮች እየተካሄዱበት ነው። በጣም ብዙ አሰልችና አድካሚ ስራዎች እየተሰሩበት ነው ያሉት። ነገሮች በጣም ካሰብናቸው ውጭ ሆኗል። ቴክኖሎጂ በሰፋ ቁጥር ግንኙነቶች እርስ በርስ መገናኘት በተስፋፋ ቁጥር በጣም ነገሮች እየተበላሹ መጥተዋል። ግን በፊት ላይ ነበሩ አረብ ሀገር ላይ የነበሩ ሂደቶች በጣም አስደሳች ነበሩ ማለት ይቻላል። የአሁኑ ያስደስት ማለት ፈልጌ ሳይሆን ይበልጡንም በዛ ሰዓት የነበረው እንግዲህ ሁሉም ይመጣል፣ ይሰራል፣ ይገባል ሀገሩ ነበረ። አሁን ላይ ወደ ሀገር መግባት በጣም እየከበደ መጥቷል። ከኑሮም ሀገራችን ላይ ካለው ነገር አንጻር ይመስለኛል። ግን ቢሆንም እንግዲህ ስደት በአረብ ሀገር በዚህ መልኩ ተጀምሮ አሁን እስካለንበት ደረጃ ላይ ደርሷል ማለት ነው። በዛ ዘመን በነበሩ ጊዜያቶች በጣም ብዙ ፕሮሰስ ነበሩ ወደዚህ ለመምጣት። እጅግ በጣም ብዙ ፕሮሰስ ቢኖረውም
ነገር ግን ውጤታማና አትራፊዎች ነበር። እንደዛሬ አልነበረም። አሁን ላይ ገንዘብ ካለ በየትኛው መንገድ እንዴት ማድረግ መምጣት ይቻላል፣ በህጋዊ ሆነ በህገወጥ መንገድ። በዛ ዘመን እንግዲህ ህገወጥ መንገድ አልነበረም። ዜጎች ወደ ስደት ይመጣሉ፣ ስራቸውን ሰርቶ ወደ ሀገራቸው ይሄዱ ነበረ። እንደዛሬ ሞትና ስቃይ አልበዛም ነበረ። አሁን ላይ ሞትና ስቃይ እየበዛ ያለው ለምንድን ነው ብትሉ እንግዲህ እርስ በርሳችን ባለመግባባታችን፣ እንዲሁም ደግሞ ቢሮዎች አምጥተው አረብ ሀገር ላይ ካመጡ በኋላ ችላ ማለትን አመጡ። ምክንያቱም ከዛ እየመጣ ያለውን የሚያገኙት ጥቅም እንጂ የሚያስቡት እዚህ ጋር መጥቶ አንድ ዜጋ ምን ይገጥማል ምን ይሆናል የሚለውን ነገር ስለማያሳስባቸው፣ በዚህም ግፍ ተካፋይ እኔ አንዷ ስለሆንኩኝ ከዚህ በፊት ብዙ ነገሮችን ስላሳለፍኩኝ ያሉትን ነገሮች ችግሮቹን እዛ ቢሮ ላይ ያሉትን ነገሮች ስለምንፈራ ሀበሾች እንግዲህ ከመጣን አረብ ሀገር ስደት ከገባን በኋላ ያልተመቸን ነገር ሲሆን፣ ሰላም የማይሰጠን ነገር ሲኖር ወደ መጥፋት ነው፣ ህገወጥ ወደ መሆን ነው የምናዘወትረው። ምክንያቱም ቢሮ ብሄድ የምጠብቀኝ ይሄ ነው፣ ቢሮ ብሄድ የማገኘው ይሄን ነው፣ ጥሩ ነገር አላገኝም፣ ጥሩ አቀባበል አላገኝም በሚል ማለት ነው። እና በተለይም ማዳም ቤት ከመኖር ይልቅ ቢሮ ላይ መብታቸው ይገፋል፣ ሰብአዊነታቸው ይነጠቃሉ። በጣም ብዙ ግፍና እንግልት አለ ማለት ነው ቢሮ ላይ። የትኛውም ሀገር ቢሮ ላይ ስትኖር በጣም ችግሮች አሉት። ቢሮ ለመሄድ የሚስብ ነገር የለም። ቢሮ ለመሄድ የሚገፋፋ ነገር የለም። እንዴ በቃ ብጠፋስ ጠፍቼ እኮ ሰርቼ የሆነ ሰዓት ብያዝ ብገባ ነው የሚለው ነገር ያ ይበልጥ እንደ ምርጫ እናቀርበዋለን ማለት ነው። ይህም ደግሞ ያ እዛ ጋ ያሉት የቢሮዎቹ ችግር ነው እንጂ የሰራተኞች ችግር ነው ብዬ አላስብም። ወይም ደግሞ አሰሪዎቹም ካመጡ በኋላ ልክ አሁን ላይ ያሉ ቢያንስ እየሰለጠነ ሲመጣ ትንሽ የተሻለ ለውጥ እየመጣ ሊሆን ይችላል እንጂ በፊት ላይ የነበሩ ማዳሞች በጣም እድሜያቸው ተለቅ ያሉ ማዳሞች በጣም አስቸጋሪዎች ነበሩ። ይህን ሁላችንም እናውቃለን። በየቦታው መሆንም ላይ የሉም ማለት አይደለም፣ ግን እየተሻለ ነው። ቢያንስ ህብረተሰቡም መብትና ግዴታውን በደንብ ለይቶ ያውቃል ብዬ አስባለሁ አሁን ላይ። በዚህ መንገድ በጣም እጅግ በጣም የተሻለ ነገሮች ናቸው የሚሄዱት። በፊት ከነበረው እጅግ በጣም ለውጥ አለ። ስለዚህ አሁን ላይ አረብ ሀገር አጠቃቀማችን፣ አያያዛችን፣ አካሄዳችን ነው እንጂ ችግር ሊፈጥር የሚችለው በጣም ብንሰራበት አትራፊና ትርፋማ የምንሆንበት ነገር ነው ብዬ አስባለሁኝ። በተለይ በሀገራችን ከስራ አጥነት ትምህርት ተምሮ እንግዲህ ኪሳራ ነው እየሆነ ያለው በዚህ ሰዓት። ከዛ ይበልጥ ጊዜ ማባከን ነው ብዬ ነው ማስበው እንደኔ። ሰርቶ ኢትዮጵያንም ራሳችንን ለመለወጥ አረብ ሀገር ላይ መተን በአግባቡ መስራት ባለብን መንገድ ሰርተን በጊዜ ወደ ሀገራችን ብንመለስ የተሻለ ነው ብዬ አስባለሁኝ። እንግዲህ አረብ ሀገር በዚህ መልኩ ተጀምሯል። መጀመሪያው ሃይማኖታዊ ነበረ። ከዛ በመቀጠል ግን የስራ ግንኙነት ሆነና የስራ ውል ተዋውለው እንግዲህ እግዚአብሔር ይስጣቸው በሰዓቱ የነበሩ መሪዎች ተዋውለው ተፈራርመው አሁን ላይ እስካለንበት ደረጃ ደርሰዋል። ግን አሁንም ያልተመለሰልኝና ጥያቄ የሆነብኝ ነገር ቢኖር የመጀመሪያው ስደት የወጣቿ ሴት ማናት? ሰው ቤት አህዱ ብላ ስደትን የጀመረቿ ሴት ማናት የሚለው ነገር ይህም ለእኔ እስካሁን ሰዓት ድረስ ጥያቄ የሆነብኝ። የምታውቁ ካላቸው እንግዲህ በኮመንት ቦክስ ላይ እከሊት ናት በዚህ ጊዜ እዚህ ቦታ ላይ ገብታ የሚለውን ነገር እንድትነግሩኝ በአክብሮት ተጠይቃለሁ። እንግዲህ የዛሬ ቪዲዮችን ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ እስከ ሳምንት ቸር ይሰንብቱ።